ተመልከቱ ይሄንን ጉድ እስከ መጨረሻ ተከታተሉ። ሰብስክራይብ ሼር ማድረጋችሁንም እንዳትረሱ። ሰላም ናችሁ? እንዴት ናችሁ? ሰላማችሁ በዚህ ይበል። ፕሮቴስታንቲዝም ለምንድን ነው በእምነት ብቻ ነው የሚጸደቀው ስራ አያጸድቅም እያለ ሲከራከር የሚለው ለምን ይመስላችኋል? በእምነት ብቻ የሚባለው ትምህርት ራስን አታሎ መኖሪያ፣ ራስን አጭበርብሮ መኖሪያ፣ የሚወደኝ መስቀሉን ተሸክሞ ይከተለኝ ያለውን የክርስቶስ ኢየሱስን ቃል ለመቀበል የሚደረግ ጥረት ነው። ፋክቱ ነው። የስንፍና ትምህርት ነው። መጽሐፍ ቅዱስ የማይደግፈው ትምህርት ነው። ራስን አታሎ መኖሪያ ትምህርት ነው እንጂ መጽሐፍ ቅዱስን በምልአት የሚረዳ ሰው ስራ ምን እንደሆነ ይገባዋል። ስራ ማለት እኮ አንተ ለምታምነው ነገር ታምነህለት ስለሱ ተገልጠ ስትታይ እኮ ነው ስራ የሚባለው። አረውይ እኔ ወይኔ ምን እንዳሳቀኝ ታውቃላችሁ? የልጁ ኮንፊደንስ መስቀል ተሸክመ ማለት የሆነ እንጨት ቆርጠ ትልቅዬ ግንድ እዚህ ጋር ተሸክመ መሄድ ማለት ነው። መጽሐፍ ምን ይላል የሚለውን በደንብ እንደ መስቀል ተሸክመ ማለት ክርስቶስን መስለ በክርስቶስ ስም የሚመጣውን መከራ እየተቀበልክ በኢየሱስ ምክንያት የሚመጣውን እያንዳንዱን መከራ ተሸክመ ችለ ማለፍ ነው እንጂ የሆነ እንጨት ቆርጠ እዚህ ተሸክመ መሄድ ነው። የሆነ እንጨት ቆርጠ እዚህ ተሸክመ መሄድ ነው። በቃ መስቀል መሸከም ምንድነው? አጣም የስንፍና ንግግር ነው። አሃ አንተ ሰርተ ልትገባ። መስቀል መሸከም ማለት በጣም ብዙ ሰርቶ መግባት ነው፣ ዋጋ ከፍሎ። ይሄ አልተጻፈም። አታንብብ ያልተጻፈው የስንፍና ንግግር ነው። ራሳቸውን እንትን ለማድረግ ደግሞ ከየት ነው የሚያመጣው? አራ እንደዚህ አይልም መጽሐፍ የምናገረው ብቻ ተናገር፣ አልፋ አትናገር። ኢየሱስ ክርስቶስ በሰራው ስራ ላይ ማመን ነው፣ አለቀ። እንዴ መጽሐፍ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብ ብታምን ትድናለህ ይላል። አንተና እንዳንተ ያሉ ሰዎች ኢየሱስ ጌታ እንደሆነ ለምን ትናገራለህ? እግዚአብሔርም ከሙታን እንዳስነሳ ለምን ታምናለህ? ስራ ከዛ በኋላ ትገባለህ እኮ ነው። ገልብጦ ማንበብ እኮ ደግሞ በኮንፊደንስ ነው የሚያወሩት። መጽሐፍ የምናገረው ሌላ፣ እሱ የሚያወራው ሌላ። አይልም እንዲሁ በነፃ የኢየሱስ ስም የተባረከ ይሁን። አረ ወደ ኢየሱስ ኑ፣ አትንከራተቱ። ዋጋ የምትከፍሉ ሰዎች ኑ ወደ ኢየሱስ እንዲሁ በነፃ። ደስ አይልም? እሱ በሰራው ስራ ገና ጴንጤ ሲባል አይናችሁ ደም የሚመስል ሰዎች እንዴ! እኔም ዛሬ እናገራለሁ። ለምን ቅጥል አትሉ? ቅልጥ ያልኩ ጴንጤ ነኝ። ቅልጥ ያልኩ ብድ ያልኩ ጴንጤ ነኝ። ዛሬም ነገም እናገራለሁ። ገና አደባባይ ላይ ወጥቼ እናገራለሁ። እዚች ጋር ገና ጽፌው እናገራለሁ። ቀጥል በሉ። ከመናገር ወደኋላ አልልም። እንደውም ባይዘው ማለት ነው አንድ ሐሳብ አለኝ። እንደውም ጴንጤዎች በዚህ አጋጣሚ ላማክራችሁ። ይሄ ባለፈው ድሮኖቹን እንደምንም ብለን ወስደን ተከራይተን ኢየሱስ ያድናል ብለን እንደዚህ ሰማዩን ድምርቅ ብናረገው ደስ ይለኛል። እግዚአብሔር አይመስላችሁም? እስኪ ቀጥል ይበሉ ደግሞ በሱ እስኪ ይሄንን የሚጣሉ ኢየሱስ ክርስቶስ ያድናል ሲባል የሚከነከናቸው ሰዎች ካሉ ቀጥል ይበሉ። እንደዛ እናረጋለን። ድሮኑን እንከራይና እንልካለን። ገና ጴንጤ ነው ስትል ራሱ እንዲፊታቸው ጭምድድ ይላል። ፊቱ ማታ አካባቢ ይመስላል 11 ሰዓት ጭምድድ ይላል። በኢየሱስ ክርስቶስ ኢየሱስ ያድናል። ገና በድሮኖች የኢየሱስ ስም ይባላል። ስሙ ያንን ምክር በደንብ አድርጋችሁ። ጸጋ ልብስ የምንገፈፈው በቂ ጊዜ ለማን እንደምንሰጥ ሳናውቅ ስንቀር። ስለ ጊዜን የሚሻሙ ብዙ ናቸው። እንዲያውም 24 ሰዓቱ እጥፍ 24 ሰዓት ቢጨመር የማይበቃ እስኪመስል ድረስ ለሰው ሁሉ እኩል ሰዓት ሰጥቷል። አብዛኞቹ አስተዳደርን አያውቁ። ግማሹ በማኪያቶ ይጨርሰዋል። ተመልሶ ማያገኘውን ጊዜ፣ አንድ ጊዜ የሚኖረውን ጊዜ አይደለም ለማን እንዴት እንደሚሰጥ አያውቅም። ኤፍሬም ጉልበቱን እንግዶች በሉት ሽበት እስኪያወጣ አላወቀም ተብሎ የተጻፈው እሱ እኮ። ስለዚህ ወጣቶች ብዙ ጊዜያችን የሚበላው እኔ አንዱ ድረገጽ ነው። እኔ በእኛ ዘመን እንዲህ አልነበረ። በሞባይል በእጃችን ላይ ያለው መስኮት ካልተቆጣጠራችሁት በቀር ዘመናችሁን በሙሉ የሚበላ አደገኛ መሳሪያ ነው። ኃጢአት ነው አላልኳችሁም? ማስተዳደር ካልቻል ጉልበታችን ይበላዋል። የለበስነው ጸጋ ይገፈናል።
እኔ አንዱ ለጓደኛዬ ድንቅ አገልጋይ ሲናገር ሰምቼዋለሁ። ይገርምሃል ከጌታ ቤት ቀስ በቀስ ቃሉንና አገልግሎቴን ስተው ልክ እንደ ባምፐር የሚያነቃ ነገር አልገጠመኝም። ሻርፕ ተርን የለውም። ቀስ እያለ አዙሮ እንደሚወስድ ነው። የሚገርምህ አለው ኢየሱስ የተባለውን ስም ረሳሁት ሲል በጆሮዬ ሰምቻለሁ። ኢየሱስን ረሳሁት። ለምን? ከፋታ የለኝም። ይመሻል፣ ይነጋል፣ እወጣለሁ፣ እገባለሁ። ይገርምሃል ቁጭ ብዬ ለጥሞና ጊዜ የለኝም። ስለዚህ አዳም በቀዳሚነት ለማን ጊዜውን እንደሚበጅት ስላላወቀ አጅሬ ጣልቃ ገባ። እባብ መልኩን አሳምሮ ከቻለ ከዛስ እያጫወተ የተከለከለው ቦታ ላይ ቁጭ አረጋት። ሁለተኛውን ጥያቄ ሔዋን አቤት እባብ እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሏልን? ይሄ እኮ የዝግምተኛ ሰው ጥያቄ ነው። ኢትዮጵያ ይላርግላችሁ ጠቅላይ ሚኒስትር አዲስ አበባ ካሉ ሆቴሎች ሁሉ አትብሉ ብሏልን ብላችሁ በጣም ነንሲንስ ጥያቄ ነው። በእውነት ሊሆንም አይችልም። ከዚህ ሆቴል አትብሉ ብሏልን ብል ጥሩ ነው። በምድር ካሉ ሁሉ ፍሬ አትብሉ ብሏል እንዴ? ከሙዙም ከአቮካዶም ከፓፓያውም ሊልም አይችልም። ግን ሆን ብሎ ቀላል አደገኛ ጥያቄ ጠየቃት። ለምን? እባቡ ቼክ ለማድረግ የፈለገው ነገር ምንድነው? በኤደን ገነት መካከል ለተነገረው ቃል ክብርና ክብደት ትሰጣለች ወይስ የቃል ዕውቀት የላትም? ቼክ ማድረግ የፈለገው እሱ ነው። እውነት ነው። የሚገርም መልእክት ነው። እኔ ተቀብያለሁ። ያዙ። ጊዜያችሁን በምን እንደምታጠፉ በደንብ ለይታችሁ ማወቅ ነው። እወዳችኋለሁ። ተባረኩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ባይ